በአንዳንድ ሀገራት የኢኮኖሚ ግንባታ ላይ ቱሪዝም ከፍተኛ ስፍራን ይይዛል። ከዓለማችን በዘርፉ ቀዳሚ ተጠቃሚ ከሚባሉ ሀገራት መካከል ፈረንሳይ፣ ስፔን፣ አሜሪካ፣ ቻይናና ህንድ የሚጠቀሱ ሲሆን ሀገራቱ ከሌሎች ዘርፎች ባልተናነሰ መልኩ ከቱሪዝም ዘርፍ በሚያገኙት ገቢ ኢኮኖሚያቸውን ይደግፋሉ። ኢትዮጵያን በዓለም ቱሪዝም ድርጅት WTO እንደ አውሮፓውያን አቆጣጠር በ2023 ባወጣው ሪፖርት መሰረት በጥቅል የቱሪዝም ልማት የላቀ ውጤት ካስመዘገቡ 15 ሀገራት ቀዳሚ የሚል ደረጃን አግኝታለች። ሪፖርቱ አክሎም በተጠቀሰው ዓመት ከጥር እስከ ሐምሌ ባሉ ወራት ኢትዮጵያ በዓለም አቀፍ የቱሪስት ፍሰት የ28 በመቶ እድገት ማሳየቷን ጠቁሞ በዚህም ከአፍሪካ የመጀመሪያውን ደረጃ እንዲሁም ከዓለም የ7ኛ ደረጃ መያዟን ገልጾ ነበር። የቱሪዝሙ ዘርፍ በኢኮኖሚው ከሚኖረው አበርክቶ ባሻገር ለሀገር ገጽታ ግንባታ የሚኖረው ሚና የላቀ በመሆኑ በመንግስት የተለየ ትኩረት ከተሰጣቸው 5 ዘርፎች መካከል አንዱ ሊሆን ችሏል። ይሁን እንጂ ዘርፉ በቴክኖሎጂ መታገዝ ባለመቻሉ በተፈለገው ልክ ሀገር ተጠቃሚ መሆን እንዳልቻለች ነው የተገለጸው። በሀገራችን በመንግስት በኩል በተለያዩ ፖሊሲ ድጋፎች እና የኢንቨስትመንቶችም እንደዚሁ ከፍተኛ ትኩረትን ያገኝ እንጂ ዘርፋችን አሁንም ድረስ ገና ብዙ ተግዳሮቶች እንዳሉበት ይታወቃል። ከነዚህ ተግዳሮቶቹ መካከል አንደኛው ደግሞ የቱሪዝም ዘርፉን ከቴክኖሎጂ ጋር አስተሳስረን በምንፈልገው ልክ መሮጥ አለመቻላችን ነው። ይሄ ደግሞ የሆነው በተለያዩ የዓለም ሀገራት ያሉ የቴክኖሎጂ ውጤቶችን ለመጠቀም የምናደርገው ጥረት እንዳለ ሆኖ ሀገር በቀል የሆኑ የኛን ማህበረሰብ፣ የኛን ባህል፣ የኛን ቅርሶች፣ የኛን ማንነት በአግባቡ የተረዱ እነዛን ለዓለም ማስተዋወቅ የሚችሉ እና ለአጠቃቀምም ምቹ የሆኑ የቴክኖሎጂ ውጤቶችን በሚፈለገው ልክ ማውጣት ባለመቻላችንም ጭምር ነው። ገና ቴክኖሎጂውን ገና አልተጠቀምነውም። ልንጠቀመው ነው ገና እየነካካ ነው ያለነው እና በጣም ብዙ ክፍተት ነው ያለው እና ይሄ ነው ያ ነው ለማለት በጣም ከባድ ነው። ገና አልተነካም። ምንም እኮ እየሸጥን አይደለም፣ እያስተዋወቅን አይደለም እና ካልሸጥን ካላስተዋወቅን ገና ቴክኖሎጂውን ስንጀምር ስንነካካ ገና እንደ ትልቅ በር ማየት የለብንም ነው። ግን ያልተጠቀምነው በር ነው፣ የተዘጋ ነው ገና። በዘርፉ ቴክኖሎጂን አገልግሎት ላይ ማዋል ጥራት ያለውን መረጃ ተደራሽ ለማድረግ ከፍተኛ ሚና እንደሚኖረው የሚታመን ሲሆን በዚህም ለዘርፉ እድገት የማይተካ ሚና እንደሚጫወት ነው የተነገረው። ቱሪስቶች አገር ውስጥም ውጭ ሀገርም ያሉ ቱሪስቶች መረጃ ማግኘት አለባቸው። መረጃ ሲያገኙ ነው መወሰን የሚችሉት። ለዚህ ጥራት ያለው ውሳኔ ለመወሰን ጥራት ያለው መረጃ ይፈልጋሉ። መረጃውን ደግሞ ተደራሽ የምናደርገው ቴክኖሎጂ የምንጠቀመው መረጃን በቀላሉ ባጭሩ ሰዎች ጋር እንዲደርስ ያደርግና ቱሪስቶች ምርጫዎች እንዲኖራቸው አማራጭ እንዲኖራቸው ያደርግና ያ ደግሞ ለቱሪስቶች ምቹ ሁኔታ እየፈጠረ ያለው ቱሪስቶች ጎብኚዎች በብዛት ወደ ኦሮሚያ እንዲመጡ እያደረገ ነው ያለው። ኢትዮጵያን በደንብ እንዲያውቁ እያደረገ ስለ ኢትዮጵያ የማያውቁ ሰዎች ስለ ኢትዮጵያ እንዲያውቁ እያደረገ ነው ያለው። ይሄ ደግሞ ጥሩ ነገር ነው። ብናጠናክር ደግሞ የበለጠ ውጤቱ ትልቅ ነው የሚሆነው ማለት ነው። ዘርፉ ላይ የሚኖረው በጣም ከባድ ተጽዕኖ አለው። ለምሳሌ በኮቪድ ጊዜ ሁሉም ሀገራት ከቱሪዝም ገበያቸው በጣም ሲጎድል፣ አሜሪካ ግን ከየትኛውም ጊዜ በላይ ጥሩ አግኝታለች። ያንን ደግሞ ያደረገችው በቨርቹዋል ቱር ቴክኖሎጂ፣ በጌሚንግ፣ በተለያየ የቱሪዝም ፕሮዳክቶች ናቸው። እኛ ሀገርም ብዙ ቱሪስት መስህቦች እያለን፣ የቱሪስት መዳረሻዎች እያለን፣ የቱሪስት ከተሞች እያለን ግን በቴክኖሎጂ ማስተዋወቅ አልቻልም ነበር፣ አዌር ማድረግ አልቻልም ነበር። ያ ደግሞ የቱሪስት ፍሎን አይጨምርም ማለት ነው፣ ይቀንስ ነበር። ኢትዮጵያ ዘርፉን በአግባቡ መጠቀም ከቻለች ገቢዋን ከዚህ በላይ በእጥፍ ማሳደግ እንደምትችል የሚናገሩት የዘርፉ ባለሙያዎች የቱሪስት መዳረሻዎችን ማስፋት እንደሚያስፈልግ በመጠቆም ከዚህ በላይ ትኩረት ሊሰጠው እንደሚገባ አስተያየታቸውን ሰጥተዋል። የኢትዮጵያ ቱሪዝም ገና ያልተነካ ሀብት ነው። የቅርብ ጎረቤት ሀገሮቻችንን ማየት እንችላለን። የሚያስጎበኙት ነገር ያላቸው ፕሮዳክት በጣም በጣት የሚቆጠር ነው። እኛ ያልተነካ ያልተጎበኘ ያልታየ ሪሶርስ አለ። ለዓለም ግን አላስተዋወቅ ነው። ሌሎች አሁን ደግሞ ዲቨሎፕ የሆኑ መስመሮች አሉ። ለምን ከዚህ በፊት ያልነበሩት ለምሳሌ እንደ የቡና ቀመሳ ቱር፣ እንደገና ደግሞ የዋይን እርሻ ጉብኝትና የዋይን ቀመሳ ቱሮች አዲስ ናቸው። ኢትዮጵያ ላይ ከዚህ በፊት አይታወቅም ነበር። አሜሪካ ብትሄድ፣ ካሊፎርኒያ፣ ሳውዝ አፍሪካ ብትሄድ፣ ፈረንሳይ ብትሄድ ሰዎች ምን ያደርጉት ምንድነው የእርሻ ጉብኝት አለ፣ ከዛ ጋስትሮኖሚ አለ፣ እንደተለያዩ እነዚህ ነገሮች በጣም መሰራት ያለበት ነው። በደንብ መስራት ይኖርብናል። እኛም መንግስትም በዚህ ጉዳይ ላይ ትኩረት ወስዶ የተለያዩ ከዚህ በፊት ያልነበሩትን መዳረሻዎችን ማስፋት አለበት። በሚቀጥለው ደግሞ እንደዚህ ብሔረሰቦች ያሉን ሀገሮች ሰፊ ሀገር ስለሆነ ደግሞ ጋስትሮኖሚ የምግብ አይነቶችም አሉን፣ የሚያኮሩ የምግብ አይነቶች አሉ። ያንንም ቱሪስት ውስጥ ተካቶ እንደዚህ በኢኮ ቱሪዝም እና በጋስትሮኖሚ
ውስጥ ብዙ ስራ መሰራት ይቻላል። የኦሮሚያ ቱሪዝም ኮሚሽን የቱሪዝምና ቴክኖሎጂ ፎረም ማካሄድ የጀመረ ሲሆን በፎረሙ ላይ በዘርፉ የተሰማሩ የተለያዩ የቴክኖሎጂ ተቋማት የተሳተፉ ሲሆን በተቋማት መካከል ትውውቅን ለመፍጠር ዓላማ ያደረገ እንደሆነ ነው የተገለጸው። ፎረሙ ነገም ቀጥሎ የሚካሄድ ሲሆን በዘርፉ እድገትና ተግዳሮቶች ዙሪያ ምክክር ይደረግበታል ተብሎ ይጠበቃል።